ስለ ፍጻሜው ዘመን ትንቢት ስናስብ ብዙ ጥያቄዎች ይነሳሉ አይደል? እንግዲህ ዛሬ የምናየው አንድ በጣም ዝርዝር የሆነ የጊዜ ሰሌዳ ነው። ነገሮች ደረጃ በደረጃ እንዴት ሊሆኑ እንደሚችሉ የሚጠቁም ነው። እስቲ አብረን እንዘለቅበት። እሺ፣ ትልቁ ጥያቄ ይሄ ነው። የመጽሐፍ ቅዱስ የመጨረሻ ትንቢቶች ፍጻሜያቸው እንዴት ነው? ይሄ ለዘመናት የቆየ ብዙዎችን ያብሰለሰለ ጥያቄ ነው። አሁን የምንመረምረው የጊዜ ሰሌዳ ግን ነገሮች እንዴት እንደሚገጣጠሙ አንድ ግልጽ ምስል ይሰጠናል። ከዛሬ ጀምረን እስከ መጨረሻው ድረስ ያለውን ጉዞ ደረጃ በደረጃ የሚያስቀምጥልን ማለት ነው። እንግዲህ ይህንን ሙሉውን ምስል ለመረዳት ሁለት መሠረታዊ ነገሮችን መጀመሪያ መለየት አለብን። አንደኛው እኛ አሁን የምንኖርበት ዘመን ነው። ሁለተኛው ደግሞ ወደፊት የሚመጣው ወሳኝ የሆነ የ7 ዓመት ጊዜ። እስቲ እነዚህ ሁለቱ እንዴት እንደሚቆራኙ እንይ። እናውቃለን። የጊዜ ሰሌዳው የሚጀምረው ከሌላ ቦታ ሳይሆን እዚሁ እኛ ካለንበት ዘመን ነው። ይህ የመዘገየት ዘመን ተብሎ ነው የሚታወቀው። መነሻውም የበዓለ ሃምሳ ቀን ነው። ያው መንፈስ ቅዱስ ለመጀመሪያ ጊዜ በአማኞች ላይ የወረደበት እና የቤተ ክርስቲያን ዘመን በይፋ የተጀመረበት ማለት ነው። ከዛ በመቀጠል ደግሞ የመጨረሻው ሳምንት የሚል ሐሳብ አለ። አሁን በትንቢት አውድ ውስጥ አንድ ሳምንት ስንል 7 ቀናትን ሳይሆን 7 ዓመታትን ነው የሚወክለው። ስለዚህ ይሄ ምን ማለት ነው? ወደ ፍጻሜው የሚያደርሰን የ7 ዓመት ወሳኝ የቁልቁለት ቆጠራ ነው ማለት ነው። እሺ፣ ይሄ የጊዜ ሰሌዳ እንግዲህ ሙሉውን ጉዞ በአንድ ስታ ነው የሚያሳየን። አሁን ካለበት የመዘግየት ዘመን ተነስተን በጣም አስቸጋሪ በሆኑት የመጨረሻዎቹ 7 ዓመታት ውስጥ እናልፋለን። በመለከቶችና መቅሰፍቶች የተሞሉ ናቸው። ከዛ የክርስቶስ መመለስ ይመጣል። የ1000 ዓመት መንግሥት ይከተላል እና በመጨረሻውም ሁሉም ነገር በአዲስ ሰማይ እና አዲስ ምድር ይጠቀለላል። ጥሩ። ታዲያ ይሄ ወሳኝ የ7 ዓመት ቆጠራ መች ነው በትክክል የሚጀምረው? ምንስ ምልክቶች ይኖሩታል? እስቲ አሁን ደግሞ ወደዛ ዝርዝር ጉዳይ እንግባ። የዚህ ዘመን መጀመሪያ ላይ አንዳንድ ቁልፍ ነገሮች ይከሰታሉ። ለምሳሌ ከ144 ሺህ የተመረጡ ሰዎች ይታያሉ። ከእስራኤል ነገዶች የመጡ ናቸው። ከዛ ደግሞ ልዩ ተልዕኮ ያላቸው 2 ምስክሮች ይነሱ። ይህ ሁሉ የኋለኛው ዝናብ ከሚባለው ታላቅ መንፈሳዊ እንቅስቃሴ ጋር የተያያዘ ነው። አሁን እነዚህ ምልክቶች በጣም አስፈላጊ ናቸው። ግን የ7 ዓመቱ ሰዓት በይፋ ቲክ ማድረግ የሚጀምረው በአንድ የተወሰነ ክስተት ነው። እሱም የአውሬው አገዛዝ የሚባለው ዓለም አቀፍ ሥርዓት ሥልጣን ላይ ሲወጣ ነው። ያኔ ነው ቆጠራው የሚጀምረው። እንግዲህ ሰዓቱ አንዴ መቆጠር ከጀመረ የጊዜ ሰሌዳው ወደ በጣም አስቸጋሪ ምዕራፍ ነው የሚገባው። ይሄ ወቅት ምድር ላይ ተከታታይና ከጊዜ ወደ ጊዜ የከፉ የሚመጡ መለኮታዊ ፍርዶች የሚወርዱበት ጊዜ ነው። ይሄ የፍርድ ሂደት የሚጀምረው በ7 መለከቶች ነው። የመጀመሪያዎቹ 4ቱ በተፈጥሮ ላይ ነው ጉዳት የሚያደርሱት። ከዛ በኋላ የሚመጡት ግን ከበፊቶቹ እጅግ የከፉ ናቸው። እስቲ አስሩት። 6ኛው መለከት ሲነፋ ከሰው ልጅ 1/3 ይጠፋል ተብሎ ነው የተጻፈው። በጣም ከባድ ጊዜ ነው። ግን እዚህ ጋር አንድ የሚገርም ነገር አለ። ፍርዱ ወደ ፍጻሜው ከመድረሱ በፊት መጀመሪያ መሟላት ያለበት አንድ ነገር አለ። ይሄውም በትንቢት የተቀመጠው የሰማያት ቁጥር መሟላት አለበት። በእምነታቸው ምክንያት የሚሞቱ ሰዎች ቁጥር አለ እና ያ ቁጥር እስኪሞላ ድረስ የመጨረሻው ፍርድ ትንሽ ይቆያል። ይህ ሐሳብ ደግሞ መሠረት አለው። ራእይ 6:11 ላይ በግልጽ ተቀምጧል። እንዲህ ይላል፣ እንደ እነርሱም ደግሞ ይገደሉ ዘንድ አላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ይሄ የሚያሳየን የጊዜ ሰሌዳ ውስጥ መለኮታዊ የሆነ ትዕግሥትም እንዳለ ነው። እናም ያ የሰማዕታት ቁጥር ሲሞላ የመጨረሻው 7ኛው መለከት ይነፋል። ይህ መለከት ምልክት ነው። የምን ምልክት? የ7ቱ የመጨረሻ መቅሰፎች በምድር ላይ የሚፈሱበት። በቃ ይህ የፍርዱ መጀመሪያ ነው ማለት ነው። እሺ፣ እነዚህ ሁሉ ከባድ ፍርዶች ካለፉ በኋላ የጊዜ ሰሌዳው ወደ ታላቁ ክላይማክስ ይደርሳል። ይህም የክርስቶስ ዳግም ምጽአት ነው። ግን እዚህ ጋር አንድ ወሳኝ ነጥብ አለ። መመለሱ በአንድ ጊዜ የሚሆን ነገር አይደለም። ይልቅንም 2 የተለያዩ ምዕራፎች አሉት። ይሄ ልዩነት በጣም ወሳኝ ነው። እስቲ እንለየው። የመጀመሪያው በአየር መምጣት ይባላል። እዚህ ላይ ክርስቶስ በደመና ይመጣል። አማኞቹም ከሞት የተነሱትም ሆኑ በሕይወት ያሉት እሱን ለመቀበል ይነጠቃሉ። ሁለተኛው ምዕራፍ ደግሞ በምድር መምጣት ነው። እዚህ ላይ ነው እንግዲህ ዓለምን ለመፍረድና መንግሥቱን ለማቋቋም በቀጥታ ወደ ምድር የሚወርደው። ያው በአየር መምጣት የሚለው ሐሳብ
አንደኛ ተሰሎንቄው 4 ላይ በደንብ ተብራርቷል። ጌታ ራሱ በትእዛዝ ቃል ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ፣ ጌታን በአየር ላይ ለመቀበል በደመና እንነተካለን። እንደሚታየው ይሄ ለአማኞች ብቻ የተለየ ክስተት ነው። በሌላ በኩል ደግሞ በምድር መምጣትን ስናይ ራእይ 19 ላይ ነው የምናገኘው። አውሬውና የምድርን ነገሥታት ሰራዊታቸውንም ሲሰበስቡ አየሁ። አውሬውም ተያዘ፣ ሁለቱም በሕይወት ሳሉ ወደሚቃጠለው የእሳት ባሕር ተጣሉ። ይሄ ደግሞ በግልጽ ለዓለም ሁሉ የሚሆን የፍርድ ክስተት ነው። እሺ፣ ታላቁ ፍርድ ተፈጸመ። ታዲያ የሰው ልጅ ታሪክ እዚህ ጋር ያልቃል ማለት ነው? በፍጹም አይደለም። የጊዜ ሰሌዳው ከዚያ በኋላ ወደሚገርም የሰላምና የእድሳት ዘመን ነው የሚወስደን። ይህ ዘመን የ1000 ዓመት መንግሥት ተብሎ ነው የሚታወቀው። እስቲ አስቡት፣ ለ1000 ዓመት ክርስቶስ ራሱ በምድር ላይ የሚነግሥበት፣ ሰላምና ፍትሕ ሙሉ በሙሉ የሚሰፍንበት ጊዜ ነው። ይሄ የ1000 ዓመት ጊዜ በምሳሌያዊ አነጋገር 7ኛው ሺህ ዓመት ተብሎም ይታሰባል። ልክ የሳምንቱ 7ኛ ቀን የዕረፍት ሰንበት እንደሆነ ሁሉ ይህም የሰው ልጅ ከሥራውና ከመከራው ሁሉ የሚያርፍበት ታላቁ የእግዚአብሔር ሰንበት ነው ማለት ነው። ግን ቆይ ታሪኩ እዚህም ጋር አያልቅም። ከ1000 ዓመቱ በኋላ አሁን የምናውቀው ይሄ አሮጌው ሰማይና ምድር ያልፋሉ። እናም የጊዜ ሰሌዳው ፍጹም በሆነ አዲስ ፍጥረት ይጠቀልላል። በመጨረሻም የሁሉ ረጅም ጉዞ፣ የሁሉ የትንቢት የጊዜ ሰሌዳ ወደ አንድ ንግት ነው የሚያመራው፣ ወደ መጀመሪያው፣ ያው ወደ ነበረው ፍጹም ሁኔታ መመለስ ማለት ነው። ታሪክ ወደ ተጀመረበት የኤድን ገነት ሁኔታ እና በዘላለም ሙሉ ወደ መመለሱ። እንግዲህ ይህንን ሁሉ የጊዜ ሰሌዳ ስናይ አንድ ትልቅ ጥያቄ መነሳቱ አይቀርም። ይሄ ሁሉ የትንቢት ማዕቀፍ ዛሬ ለምንኖር ሰዎች ምን ትርጉም አለው? በዚህ ሐሳብ ላይ ያሰላሰልን የዛሬውን ትንታኔ እዚህ ላይ እናጠቃልላለን።